በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። ጤና ይስጥልን የተከበራችሁ የጣቢያችን ተከታታዮች፣ ለምሽቱ የተሰናዱ የአማርኛ ቋንቋ ዜናዎችን ይዘን ቀርበናል። እስከ ፍጻሜው ከኛ ጋር ቆዩ። በቅድሚያም በአንድ ወንጀል የሚሰጣቸው ፍርድ አንድ ጊዜ ብቻ እንዲሆን ኤርትራውያን እስረኞች ጠየቁ። በኢትዮጵያ ድንበር በመሻገር ወደ ሀገራችን ገብታቸዋል ተብለው በየእስር ቤቱ የሚገኙ ኤርትራውያን ፍትህ እንዲሰጣቸው ጥሪ ማቅረባቸውን ኤሪሳት ያገኘችው መረጃ ያመለክታል። እነዚያ ለወራት በቁጥጥር ስር የሚገኙ ኤርትራውያን በህገወጥ መንገድ ድንበር ተሻገራችሁ ተብለው ፍርድ ቤት በመቅረብ ተፈርዶባቸው እያለ እንደገና የእርግጫ በማለት ገደብ የሌለው ዶላር እንዲከፍሉ እየተደረጉ መሆናቸውን ተበዳዮችና ቤተሰቦቻቸው ለኤሪሳት የሰጡት መረጃ ያስረዳል። እስረኞቹ ከአንድ እስር ቤት ወደ ሌላ እስር ቤት እየተዘዋወርን ለእንግልት ተዳርገናል በማለት ያሉበትን ሁኔታ አክለው ገልጸዋል። በመላው ዓለም የሚገኙ ኤርትራውያን ጉዳያቸውን በትኩረት እንዲከታተሉና ጠያቂ ለሌላቸው እስረኞች ደግሞ ትብብር ሊደረግላቸው ይገባል በማለት ኤርትራውያኑ የሚገኙበትን ሁኔታ በቅርበት የሚከታተሉ ተቆርቋሪ ወገኖች አሳስበዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ሲሆን ባደረባቸው ህመም በሕክምና ሲረዱ ቆይተው ትናንት የካቲት 11 ቀን 2026 ከዚህ ዓለም በሞት መለየታቸውን ጣቢያው አስታወቀ። ጣቢያው በመግለጫው ለኢትዮጵያ ሚዲያ እድገትና ለኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑትን ብርቱ ሰው ዛሬ እንደ ቤተሰብና ተቋም ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ብሏል። አያይዘውም የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች አቶ አማን ፍስሐ ጽዮን ህልፈት የተሰማንን መሪር ሐዘን እንገልጻለን ብሏል መግለጫው። በተያያዘ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ በነበሩት በአቶ አማን ፍስሐ ጽዮን ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት መልእክት አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ሲሉ ገልጸዋል። አክለውም ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለችበት ጊዜ ሁሉ የሚጠበቅበትን አድርጓል፣ ፈጣሪ ነፍሱን በሰላም ያሳርፋት ብለዋል። በአቶ አማን አሟሟት ዙሪያ ጥርጣሬ ያደረባቸውና የአሟሟታቸው ምክንያት እንዲጣራ እየጠየቁ ያሉ ሰዎች እንዳሉም አይዘነጋም። የፌዴራል መንግስቱ ዳግም ወረራ ለመፈጸም ኃይል እያስጠጋ ነው ሲሉ ዶክተር ደብረጽዮን ገለጹ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው ሲሉ ገልጸዋል። ሊቀመንበሩ የድርጅቱን 51ኛ ዓመት የምስረታ በዓል አስመልክቶ በሰጡት መግለጫ መንግስት በሰራዊቱና በህዝቡ ላይ ተኩስ መክፈቱንና አድቅቀናቸዋል፣ አሁንም እናደቃቸዋለን የሚሉ የፕሮፓጋንዳ ዛቻዎችን እያሰማ መሆኑን ጠቅሰዋል። በዓሉ የሚከበረው የሰላም ስምምነቱ በተጣሰበትና የወረራ ስጋት ባለበት ወቅት መሆኑን የገለጹት ዶክተር ደብረጽዮን የትግራይ ህዝብ ለህልውናውና ለሉዓላዊነቱ ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል ጥሪ አቅርበዋል። ህወሓት ከፕሪቶሪያ ስምምነት በኋላ ወደ ሁለት መከፈሏና ከምርጫ ቦርድ የእግድ ትዕዛዝ መሰጠቷን ተከትሎ ትልቅ ፈተና ውስጥ እንደምትገኝ ተንታኞች ይጠቅሳሉ። ህወሓት ከድርጅቱ ተገፍትረው እንደወጡ የሚነገርላቸው በነጌታቸው ረዳ የሚመራው ድርጅትና በአፋር ክልል የሚገኘው የትግራይ ታጣቂ ቡድን ተገንጥለው መውጣታቸውን ተከትሎ ድርጅቱ በማናለብኝነት በውሳኔዎቹ አንድ እርምጃ ወደፊት መጓዙን አንዳንድ ዘገባዎች ሲሰራጩ ይስተዋላል። ፖለቲከኛ የሺዋስ አሰፋ ከስር ተለቀቁ። ፖለቲከኛ የሺዋስ አሰፋ ከስር መፈታታቸውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ለመገናኛ አውታሮች አረጋግጠዋል። ዋና ጸሐፊዋ ፖለቲከኛውና የኢህአፓ የምርጫ እጩ በትናንትናው ዕለት 11 ሰዓት ገደማ መለቀቃቸውን ለጣቢያችን አመሻሹን ገልጸዋል። ፖለቲከኛው ማክሰኞ ዕለት ከቀኑ 8 ሰዓት ገደማ መታሰሩን ከቤተሰቡ ለማረጋገጥ ችያለሁ ሲል ኢህአፓ በትናንትናው ዕለት ማስታወቁ የሚታወስ ነው። ፓርቲው በመግለጫው ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። የቀድሞው የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው አርብ ሰኔ 1 ቀን 2024 በፖሊስ ቁጥጥር ስር ውለው እንደነበር አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት 41 ሰዓት ወደ መኖሪያ ቤታችን በመምጣት ለጥያቄ እንፈልጋለን በሚል ይዘውት ሄደዋል ሲሉ ክስተቱን ለመገናኛ አውታሮች አስረድተው ነበር። አቶ የሺዋስ አሰፋ ከአንድ ሳምንት እስር በኋላ ሰኔ 9 2024 ከስር መፈታታቸው የሚታወስ ነው።
የኢትዮጵያ መንግስት በዜጎች ሰብአዊ መብቶች ረገጣና በፍትህ እጦት በተደጋጋሚ ክስ ቢቀርብበትም ትኩረት ሰጥቶ መልስ ባለመስጠቱ ያሉት ችግሮች ከመሻሻል ይልቅ ወደ ባሰ ሁኔታ እየሄዱ በመሆናቸው ስርዓቱ በብዙ የሀገሪቱ ዜጎች ይወቀሳል። ኢትዮጵያ የፈጥኖ ደራሽ ማሰልጠኛ ተቋም መክፈቷን ተከትሎ ትልቅ ተቃውሞ እየገጠማት ይገኛል። ኢትዮጵያ ከሱዳን በምትዋሰንበት የቤኒሻንጉል ጉሙዝ ክልል በመሐመድ ሐምዳን ደጋሎ ለሚመራው ፈጥኖ ደራሽ ኃይል የተዋጊዎች ማሰልጠኛ መገንባቱን ሮይተርስ መዘገቡን ተከትሎ ለብዙዎች መነጋገሪያ ሆኗል። ማሰልጠኛው ኢትዮጵያና ሱዳን ከሚዋሰኑበት ድንበር በ32 ኪሎ ሜትር ርቀት ላይ መንጌ በተባለ ቦታ እንደተገነባ ሮይተርስ የሳተላይት ምስሎችንና ዲፕሎማሲያዊ መልእክትን ዋቢ አድርጎ ዘግቧል። ይህ የኢትዮጵያ እርምጃ ብዙዎችን ከማነጋገሩ ባሻገር ከተለያዩ አገሮችና ከአሜሪካውያን ፖለቲከኞች ቅሬታና ተቃውሞ እየጎረፈበት መሆኑን ዘገባዎች ያመለክታሉ። በዶክተር አብይ አህመድ የምትመራው ኢትዮጵያ ከጊዜ ወደ ጊዜ በእስራኤልና ኤሚሬት የውክልና ጦርነት ውስጥ መግባቷና በአገሪቱ እየታየ ያለው የጸጥታና የፖለቲካ ቀውስ መባባሱን ተከትሎ ሁኔታው ከድጡ ወደ ማጡ እየሆነ መሆኑን አቶ ጀዋር መሐመድ፣ ኢንጂነር ይልቃል ጌትነት፣ አቶ ልደቱ አያሌውና አቶ ገዱ አንዳርጋቸው የሚገኙበት የፖለቲካ ተንታኞች አስተያየት አመላክተዋል። ሱዳንም በኢትዮጵያ ውሳኔ እርምጃ ልትወስድ እንደምትችል አንዳንድ ተንታኞች ሲናገሩ ይደመጣል። በመጨረሻም የሶማሊያው ፕሬዝዳንት ለአፍሪካ ህብረት ተልዕኮ የተመደቡ የግብጽ ወታደሮችን ስምሪት ተመለከቱ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ ስር የተመደቡ የግብጽ ኃይሎችን ስምሪት መመልከታቸውን የግብጽ ሰራዊት ቃል አቀባይን ጠቅሶ ኢጂፕት ቱዴይ ዘግቧል። በጦር ሰራዊቱ የስምሪት ስነ ስርዓት ላይ የግብጽ መከላከያና ወታደራዊ ምርት ሚኒስትር ጀነራል አብደልማጂድ ሳቅር፣ የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አህመድ ከሊፋና ከፍተኛ የግብጽ ወታደራዊ አዛዦች ተገኝተዋል። የጦር ኃይሉ ቃል አቀባይ እንዳስታወቁት ፕሬዝዳንቱ በጉብኝታቸው ወቅት ለተልዕኮ የተመረጡት የግብጽ ወታደሮች ስላላቸው ዝግጅት፣ ትጥቅና ኦፕሬሽናል ዝግጁነት ገለጻ ተደርጎላቸዋል። የዝግጅቱ መርሃ ግብር ወታደራዊ ልምምዶችንና ለስምሪት የተዘጋጁ ተሽከርካሪዎችን ትርኢት ያካተተ ሲሆን ሰራዊቱ በተለያዩ የውጊያ ሁኔታዎች ውስጥ ዝግጁ ሆኖ እንዲገኝ ከፍተኛ ሙያዊ ስልጠና ማጠናቀቁን ባለስልጣናቱ ገልጸዋል። እንደ መግለጫው ከሆነ ግብጽ በአፍሪካ ህብረት ተልዕኮ ውስጥ የምታደርገው ተሳትፎ ካይሮ ለዓለም አቀፍ ሰላምና ደህንነት እንዲሁም በሶማሊያ ለሚደረጉ የማረጋጋት ጥረቶች ያላትን ቁርጠኝነት የሚያሳይ ነው ተብሏል። የጉብኝት የተከናወነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድና የግብጽ አቻቸው አብዱል ፈታህ አልሲሲ በዚህ ሳምንት መጀመሪያ ላይ በካይሮ ካደረጉት ውይይት በኋላ ነው። በወቅቱ በሰጡት የጋራ ጋዜጣዊ መግለጫም ፕሬዝዳንት አልሲሲ ግብጽ በአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልዕኮ ስር ሰራዊቷን ለማሰማራት ያላትን እቅድ እያከናወነች መሆኑን አረጋግጠው ይህም ካይሮ በሶማሊያና በመላው አፍሪካ ሰላምና መረጋጋትን ለማምጣት ያላትን ቁርጠኝነት የሚያሳይ መሆኑን ገልጸዋል። ይህ በእንዲህ እንዳለ ግብጽ ከኢትዮጵያ ጋር ካላት የአይነ ቁራኛ ግንኙነትና እስራኤል በሶማሊላንድ እያደረገችው ካለው ፖለቲካዊና ጸጥታዊ ተጽዕኖ አንጻር ግጭት ውስጥ ሊያስገባት እንደሚችል አንዳንድ አስተያየት ሰጪዎች ከሚሰጡት መረጃ መረዳት ይቻላል። አጫጭር ዜናዎች። የፈንቅል ዘመቻ በኤርትራ እየተከበረ ይገኛል። በየካቲት 1990 በምጽዋ የተካሄደው የፈንቅል ዘመቻ እየተከበረ ይገኛል። የታሪካዊ ጀግንነት ሰሪዎች ያለ ክስና ፍትህ ታስረው መገኘታቸውና የኤርትራ ሕዝብም ከደርግ ጊዜ በባሰ ሁኔታ ጭቆናና ባርነት እያሳለፈ መሆኑን በመግለጽ ጀግንነቱ እንዲደበዝዝ አድርጎታል ሲሉ አስተያየት ሰጪዎች ይገልጻሉ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ አካውንት ያላቸው ደንበኞች የቪዛና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበይነ መረብ ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ ፈቀደ። በአዲሱ መመሪያ መሰረት ኢትዮጵያውያን ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ የሚውል እስከ $3000 የሚደርስ የውጭ ምንዛሬ ወደ ሌላ ሀገር መላክ ይችላሉ ሲል መረጃው ያመለክታል። ኢራን ላይ ጥቃት ከተፈጸመ የሆርሙዝ ሰርጥ አደጋ ላይ እንደሚወድቅ ተነገረ። የኢራን የውጭ ግንኙነት ምክር ቤት ዋና ጸሐፊ ጃላል ዴጋኒ ፌሮዛባዲ እንዳሉት በቀጠናው ጦርነት የሚቀሰቀስ ከሆነ የሀገራት የኃይል አቅርቦት አደጋ ላይ ይወድቃል፣ የሆርሙዝ ሰርጥም ይዘጋል ብለዋል።
በካናዳ ተማሪዎችና ቤተሰቦችን በመግደል የተጠረጠረው ግለሰብ መሞቱን ፖሊስ አስታወቀ። የካናዳ ፖሊስ እንደገለጸው ድርጊቱን በመፈጸም የተጠረጠረው የ18 ዓመቱ ጄሲ ቫን ራትፌላር ራሱ ላይ በተኮሰው ጥይት ሕይወቱ አልፎ ትምህርት ቤት ውስጥ ተገኝቷል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ኒውክሌርን የተመለከተ ውይይት እንደሚቀጥል ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ መግለጻቸውን አስታወቁ። ኔታንያሁ ወደ አሜሪካ ጉዞ በማድረግ የዋሽንግተን አስተዳደር በኢራን ላይ እርምጃ እንዲወስድ ጥረት ማድረጋቸውን ተንታኞች ያስረዳሉ። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ያልናቸውን ዜናዎች በዚያው አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ጤና ይስጥልን።